ቦ ዘወገሩ ወቦ ዘቀተሉ ወቦ እለ በመጥባሕት ወቦ እለ በውግረተ እምን በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ እየተቅበዘበዙ ሁሉም አለፉ ይለናል ቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 1 ቀን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ እንግዲህ የእረፍት መታሰቢያ ቀኑ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። መነሻ ያደረግነው ቅዱስ ጳውሎስ ማን ያርዳ የቀበረ ማን ያውራ የነበረ እንዲሉ በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ እንዲሞት ከወሰኑ ሹማምንት መካከል አንዱ ቅዱስ ጳውሎስ ነው። የመጀመሪያ ስሙ ሳውል ይባላል። ምንድን ነው የሚለው? ሳኦልም አብሮ ነበረ። እንደውም ቅዱስ እስጢፋኖስን የያዙትና የጎተቱትን ሰዎች ልብሳቸውን ተሸክሞ በሱ ሞት ላይም ፈርሞ ነበረ ይላል። ማን? ሳውል ማለት ነው። አዎ። ስለዚህ እሱ ምን አለ? ቅዱስ ጳውሎስ ተብሎ ብርሃነ ዓለም ተብሎ 12 መልእክታትን ሲጽፍ ስለ ራሱ እኔ አሳዳጅ የነበርኩኝ፣ ቤተ ክርስቲያንን ያቃጠልኩ፣ ክርስቲያኖችን የገደልኩ፣ መጻሕፍትን ያቃጠልኩኝ፣ እግዚአብሔርን ያሳዘንኩ፣ ሰውን በመግደል እደሰት የነበረ፣ የሰው መከራ ያስደስተኝ የነበረ፣ ነገር ግን እግዚአብሔርን የሚያሸንፍ ኃያል ፍጥረት ስለሌለ አሸንፎ የራሱ ያደረገኝ እኔ ነኝ እያለ የራሱን ታሪክ ጥሩ አድርጎ ጽፎ እናገኘዋለን። በዚህ መካከል ላይ በእስጢፋኖስ ላይ ያደረገውን ነገር ራሱ ጽፏል ማለት ነው፣ አስቀምጧል። በራሱ በጻፋቸው በ14 መልእክቱ ላይ ጥሩ አድርጎ ነው ያስቀመጠው። ከዚህ ላይ ምን አለ? በድንጋይ ተወግሮ ሞቱ አለ። ብሉይ ኪዳንንም አዲስ ኪዳንም አማካይ አድርጎ ነው። ብሉይ ኪዳን ላይ ለምሳሌ ብንወስድ በድንጋይ ተወግሮ የሞቱ የተፈተኑ፣ በመጋዝ የተሰነጠቁ፣ በሰይፍ የተገደሉ፣ እንደገና ደግሞ የተጨነቁ የበግ እና የፍየል ሌጦ ለብሰው የዞሩ ብዙዎች ናቸው። ከዚህ ላይ ብንወስድ ለምሳሌ ኤልያስ አክዓብና ኤልዛቤል ተጣልተውት በድንጋይ ሊወግሩ ሲሉ የእግዚአብሔር መልአክ ማምለጥ እንዳለበት ነግሮት ሲያመልጥ አይተነዋል አይደለ? ናቡቴ ደግሞ አክዓብና ኤልዛቤል በድንጋይ አስወግረው በጅራፍ አስገርፈው አንገቱን በሰይፍ ሲያስቀሉት አይተነዋል፣ ተመልክተነዋል አይደለ? ይህ ነው የምናየው። በሌላ መልኩ ደግሞ ለምሳሌ እንውሰድ። ኢሳይያስን በመጋዝ ሰንጥቀውታል። ማንን? ኢሳይያስን። ቀጠሉና ደግሞ ኤርምያስንም እጅና እግሩን አስረው ወደ ገደል ውስጥ ጨምረውታል። ኢትዮጵያ በአሜሪካ አወጣው። መጨረሻ ላይም ደግሞ ገርፈው ነው የገደሉት። ወደ ሕዝቅኤልም እንውሰድ። ሕዝቅኤልም እንደዚሁ በዚህ መከራ ያለፈ ነው። ወደ ዳንኤል ብንሄድ ደግሞ ዳንኤልን ደግሞ በአናብስት ጉድጓድ ለተራቡ አናብስት እንዲበሉት ሲጣል አይተናል አይደል? ደቂቀ ነቢያትንም አበይት ነቢያትንም ብናያቸው ሁሉም ጌታ በወንጌሉም እንግዲህ ተናግሯል። ምንድን ነው? መልእክቶችን በሁለት አይነት መልኩ ልኬ ነበር ብሏል። በስንት አይነት? በሁለት አይነት። አበይት ነቢያት፣ ደቂቀ ነቢያት። የመጀመሪያዎቹን በመጋዝ ሰነጠቃችኋቸው፣ በጅራፍ ገረፋችኋቸው፣ ወደ ጉድጓድ ጣላችኋቸው። አዎ። ቀጣዮቹን ደግሞ የበዙትን ላኩኝ፣ እነሱንም እንደዚሁ አደረጋችኋቸው አለ። ሶስተኛ ደግሞ ምን አለ? ልጄን አለ። እግዚአብሔር ሲናገር እኮ ነው። አዎ፣ ልጄን አለ ብልክ ታፍሩታላችሁ ብዬ ይባስ ብላችሁ ከከተማ አውጣችሁ ሰቅላችሁ ገደላችሁታል። ይህን የተናገረው ቅዱስ ጳውሎስም ይህን አመጣና በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘብዟል። ይህን ጌታ በዮሐንስ ወንጌል ምዕራፍ 15 ተናግሯል። ከዓለም ነበራችሁ፣ ከዓለም ጠራኋችሁ። አሁን ግን ዓለማውያን አይደላችሁም። የተገኛችሁት ከዓለም ነው። ነገር ግን አሁን ዓለማውያን አይደላችሁም። ዓለማውያን ብትሆኑማ ዓለም የራሱን ይወዳል። ነገር ግን ከዓለም ተገኛችሁ እንጂ ከዓለም ስለወጣችሁ ዓለሙ የራሱን ይወዳል እንጂ እናንተን አይወዳችሁም። እኔን ዓለም ደግሞ እንደጠላኝና እንደገረፈኝ፣ እንደሰቀለኝ፣ እንደገደለኝ በእናንተ ላይም ያደርገዋል። አስቀድሞ ይህን ተናግሮ ስለነበር ይህ ቃል
ተስፋቸው ነው። ይህ ቃል መዳኛቸው ነው። ይህ ቃል መጽንያቸው የሚያጸና ኃይል ነው። እግዚአብሔር ተናግሮት ለሐዋርያት የነገራቸው ቃል ይሄ ነው ያጸናቸው ማለት ነው። ስለዚህ ይህንን ነው እንግዲህ አሁን ቅዱስ እስጢፋኖስ ከኢየሱስ ክርስቶስ ቀጥሎ እነሆ መከራን የተቀበለ እሱ ነው። ባለፈው በተለያየ ትምህርት ተማምረነዋል። ኢየሱስ ክርስቶስ በኋላ ለመጀመሪያ ጊዜ መከራን የተቀበለ ቅዱስ እስጢፋኖስ ነው። ይህን የምናየው በሐዋርያት ሥራ ምዕራፍ 6 ላይ ስንመለከት ሐዋርያት ለአገልግሎት በወጡ ጊዜ እነሆ ሕዝቡ እየበዛላቸው ሄደ። ሕዝቡን ሰብስበው እኛ ግን ለጸሎት ቃሉን ለማገልገል እንተጋለን፣ እናንተ ግን እናንተን የሚያገለግሉ በመንፈስ ቅዱስ የተቃኙ በጥበብ በሞገስ ያደጉ ፈሪሃ እግዚአብሔር ያላቸው ሰው የሆኑ 7 ሰዎችን ምረጡ አሏቸው። ሕዝቡን ሰብስበው ሕዝቡም ደግሞ እኛ ግን ለጸሎት ቃሉን ለማገልገል እንተጋለን ብለው ሐዋርያት ሲናገሩ ሕዝቡ ደስ አላቸው። ከዚህ የበለጠ ደስታ የለምና ማለት ነው። በዚህም ጊዜ 7 ሰዎችን መረጡ። ሐዋርያትም ተነሱና በፊታቸው 7ቱን አቁመው ጸለዩላቸው። ከጸለዩላቸው በኋላ እጃቸውን ጫኑባቸው። ከጫኑባቸው በኋላ ለአገልግሎት 7ቱ እንዲያገለግሉ መረጡና በሕዝቡ ፊት አቆሟቸው ነው። አቆሟቸው። ምንድን ነው ይሄ? ቃል ኪዳን ነው። ዛሬ መንግስትም ይሁን ፍርድ ቤት ዳኛም ይሁን ዶክተርም ይሁን የቀበሌም ዳኛ ይሁን ባለስልጣን ማንም ምንም ይሁን፣ ለምሳሌ መምህርም ቢሆን በሃይማኖትም ብንወስደው እንደ ዓለምም ብንወስድ ሕግ በመንግስት ደረጃ ብንወስደው በሁሉም ቃል ኪዳን እየገባ ነው። ጳጳሱ፣ ሊቀ ጳጳሱ፣ መነኮሳቱ፣ ካህናቱ ቃል ገብተው ህዝቡን ሊያገለግሉ ቃል ገብተው ነው ወደ አገልግሎት የሚገቡት። ዶክተሩም ቃል ገብቶ ነው። ወታደሩም ቃል ገብቶ ነው። የቀበሌው ዳኛም ቃል ገብቶ ነው። ሁሉም ይፈጽመዋል አይፈጽመውም ሌላ ጉዳይ ነው። ግን አገልግሎት የሚጀምረው ቃል ገብቶ ነው ማለት ነው። አየው መጽሐፍ ሕግ ይወፅም ጽዮን፣ ሕግ ከጽዮን ይወጣል ወቃለ እግዚአብሔር ኢየሩሳሌም፣ ቃለ እግዚአብሔር ከኢየሩሳሌም ይወጣል እንደተባለ ከፍትሐ ነገሥት የወጣ ሕግ ስለሆነ በዚህ አይነት መልኩ ነው። ዓለም ባትጠቀምበትም አሰራሩና ስራው ግን ይሄ ነው ማለት ነው። ስለዚህ ወደ ቅዱስ እስጢፋኖስ እንግዲህ ከ7ቱ አንዱ ቅዱስ እስጢፋኖስ ሊቀ ዲያቆናት የእነዚያ የ6ቱ አለቃ ሆኖ ማለት ሊቀ ዲያቆን ሆኖ ያገለገለ ቅዱስ እስጢፋኖስ ነው። ስለሱ ነው የምንመለከተው። እንግዲህ ከሱ ላይ የምናየው መጀመሪያ መነሻውን ነው። እናት አባቱ ሀገሩ ማን ነው? ቅዱስ ኤፍሬም ይናገራል። ይህን ተናግሮ ነው ስራ መጀመር የሚቻለው። ምክንያቱም ሰው መነሻ አለው፣ መዳረሻ አለው። መነሻው መወለድ ነው፣ መዳረሻው ደግሞ መሞት ነው። ስለዚህ ቅዱስ እስጢፋኖስ መጀመሪያ ማን ወደሚለው ደረጃ ስንሄድ ቅዱስ እስጢፋኖስ እንደሚታወቀው እናትም አባትም የነበረው ነው አይደል እንዴ? አዎ። እስጢፋኖስ ማለት እንደውም ምን ይላል? ወደብ፣ መደብ፣ አክሊል እያለ ይናገረዋል። ከዚያ ቀጥሎ ትውልዱ ደግሞ ከነገደ ቢንያም ከነቢያት ወገን እንደሆነ ይናገርለታል። አባቱ ስሞን እናቱ ሐና ይባላሉ ይልና ሐኖስ የሚባል እንደውም አንድ ወንድም ነበረው ይላል። አንድ ወንድም ነበረው ይሁዳም ይለዋል። በነገራችን ላይ በሀገሩ ተጠርቶ ሐኖስ ብሎታል። በሌላ መልኩ ግን ይሁዳም ይባላል። አንዳንድ ጊዜ ሰዎች በሀገራቸው ይጠራሉ። ለምሳሌ ኢትዮጵያ ማለት ኢትዮጵያ እጇን ትዘረጋለች ማለት ምን ማለት ነው? ህዝቡ እጁን ይዘረጋል ማለት ነው። ሐኖስ ማለት የተወለደበት ቦታ ነው። ሐኖስም ብለውታል፣ ይሁዳም ብለውታል። በአጭሩ ግን ይሁዳ የሚባል ወንድም ነበረው ይላል። ከምሁረ ኦሪት ከገማልያል የተማረ በዘመነ ሐዋርያት አምኖ የተጠመቀ መንፈስ ቅዱስ የሞላበት ደግ ሰው ነበረ። ሐዋርያት አማኞች እየበዙ ሲሄዱ ህዝቡን ጠርተው ይልና የቅድሙን ታሪክ ያመጣዋል ማለት ነው። በአጭሩ ግን መነሻው ይሄ ነው። የማን? የቅዱስ እስጢፋኖስ መነሻ እናት አባት ወለዱት። ከእናት አባቱ ተወልዶ በጥበብና በሞገስ አደገ። በጥበብ ካደገ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣበት ጊዜ መከራውን አይቶ ጭንቀቱን አይቶ ለዓለም እንዴት እንደተጨነቀ ለሕዝቡ እንዴት እንደተጨነቀ አይቶ ደግ ሰውነቱን ወደ እግዚአብሔር አቅርቦ ያስመረመረና ቅዱስ ዳዊት ሐወጽከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ ዓመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው። ራሱን ሊያስፈትሽ ወደ እግዚአብሔር መጣ፣ አመነ፣ ተጠመቀ፣ መንፈስ ቅዱስ ሞላበት። ከዚህ በኋላ ለአገልግሎት ተጠራ የሚለውን ነው የሚናገረው። እንደውም ስንክሳር ከሚባለው ታላቅ መጽሐፍ ላይ እንዲህ ይላል። ጥር 1 ቀን የሰማዕት መጀመሪያ የሆነ እስጢፋኖስ ምስክር የማርቆስ 13:6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ ምስክር ይሆንባቸው ዘንድ በነገሥታቱ ፊት መከራ ይደርስባችኋል፣ ትታሰራላችሁ፣ ትገረፋላችሁ።
በድንጋይ የሚገሉት አለ፣ በሰይፍም የሚከልሉት አለ፣ በጅራፍ የሚገርፉት አለ፣ በመጋዝ የሚሰነጥቁት አለ። ይሄ ለእናንተ ምስክር ለክብራችሁ ሊሆንላችሁ፣ በእነሱ ደግሞ መጥፎነታቸውን ምስክር ሊሆንባቸው ነው ብሎ ቅዱስ ማርቆስ በወንጌሉ ጽፎታል። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበርና በሕዝቡም መካከል ታላቅ ታምራትና ድንቅ ስራን ይሰራ እንደነበረ ከሐዋርያት ሥራ 6 ጀምሮ 6ን 7ን ስናነብ ምን አይነት ደግ ሰው እንደሆነ የእግዚአብሔርን ትምህርት ሰምቶ እንደተከተለ ተከትሎም እንደተጠመቀ ተጠምቆም መንፈስ ቅዱስ ደግሞ እንዳደረበት ከዚህ በኋላ ከሰባቱ ደቀ መዛሙርት መካከል ወይም ደግሞ አገልጋዮች መካከል አንዱ እንደሆነ ለስድስቱ ደግሞ ሊቀ ዲያቆን ሆኖ እንዲያስገለግል እንደተመረጠ ራሱ ይናገራል። ከዚህ በኋላ ይላል አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። የሚገርመው ነገር ይህ ብሉይ ኪዳን ላይ የምናየው ነው። በናቡቴ ላይ ኤልዛቤል ምንድን ነው ያደረገችው? የሐሰት ምስክር አስነስታ በድንጋይ አስወግራ በሰይፍ አስቆርጣ ገለዋለች አይደል? ነገር ግን መጨረሻ እሷም ይሄው ሆነ። የናቡቴን ደም አንገቱን አስቆርጠሽ ደሙን ለውሻ ስጋውን ለወፍ እንዳደረግሽው ያንቺም ይሆናል የአክዓብም ይሆናል ብሎ እግዚአብሔር ተናገረ። የክፉ ሰው አሟሟቱ ይኸው ነው እንግዲህ እንደዚያ ነው የሞተው። ስለዚህ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት ይላል። በጌታም የሐሰት ምስክርን አስነስተውበታል። በዮሐንስ መጥምቅም አስነስተውበታል። እንዲሁም በቅዱስ ጴጥሮስም አስነስተውበት። አይሁድ የሐሰት ምስክር ያላስመሰከሩበት ማለት ነው። ቅዱስ አትናቴዎስን ሊቁን ብንመለከት ለምሳሌ ንጹሑን ድንግሉን አትናቴዎስን በሴት በሐሰተኛ ምስክር አስመስክረው ሊያስገድሉት ሲሉ እንደው ንጉሱ በጣም ታላቅ አባት ስለነበረ 3 ጳጳሳትን መደዳውን አስቀምጦ እስኪ እኔ ጋር አደረ የምትይው አባት የትኛው ነው? እጁን ጫኝበት ብሎ የሚገርም እኮ ነው። እንዲህ አይነቱን እንደው የንጉሥ ሰሎሞን ጥበብና የቅዱስ የጻድቁ የሰሎሞን ጥበብና እንደገና የእሌኒ ልጅ የቆስጠንጢኖስ ጥበብ እኔ በሕይወቴ ዘመን አይረሳኝም። ጥበብ ተሰጧቸዋል። ጥበብ እግዚአብሔር። ሰሎሞን በወቅቱና በሰዓቱ 2 ሴቶች አንድ ላይ ያድሩ ነበርና በተመሳሳይ ወልደው በተመሳሳይ በአንድ ቤት እያደሩ ሲኖሩ አንድ ቀን የአንዷ ልጅ ተጭናው ሞተባት እና ሌሊት ስትነቃ ልጇ ሞታል። ያልሞተባትን ሴት ልጅ አመጣችና ከቅፏ ታቅፋ ያልሞተባትን ልጅ የእሷን የሞተውን ልጅ ወስዳ ስታቀፈቻት ስትነቃ የእሷ ልጅ ከጓደኛዋ ክንድ ላይ ነው ያለው። እሷ ደግሞ የሞተውን ልጅ የጓደኛዋ ልጅ ታቅፋለች። እንዴ እኔ እኮ አይደለም። በዚህ ይጣላሉ። ወደ ሶሎሞን ሄዱ። ይህንኑ ነገሩት። ባጭሩ አብረን ተኛ፣ አብረን ነው የምንኖረው፣ በተመሳሳይ ወለድን። ሌሊት በላዋ ላይ ልጇ ላይ ተኛችበት፣ ልጇ ሞተ። እኔ ቀና ስል የእሷን የሞተውን ልጅ አምጣ አስታቅፈኛለች፣ የእኔ ልጅ እሷ ታቅፋለች። ስለዚህ ይሄ ነው ንጉሥ ወይ ፍረድልኝ አለችና ነገረችው። ስትነግረው ያችኛዋ አስጠይቃት፣ አይ ውሸቷን ነው፣ የራሴ ልጅ ነው የታቀፍኩት፣ እሷ የሞተው የራሷ ልጅ ነው ነው። እንግዳስ የሞተው መቅበር ነው፣ ሌላ ምንም አያስፈልገውም። ያለውን ከሁለት ላካፍላችሁ፣ ቢላ አምጡልኝ ወይም ደግሞ ጎራዴ አምጡልኝ አለ። ይሄ ነው ጥበብ እግዚአብሔር ማለት። ምን አደረገ? ጎራዴ አምጡልኝና ልክፈልና አካፍዬ ልስጣችሁ አላቸው። በዚህ ጊዜ ልጁ አይደለ ሴት ነች። ይከፈልና ለሁለት በቃ ግማሹ ይሰጠኛለች። ይችኛዋ እናት የሆነች ግን ንጉሶ ሺህ ዓመት ንገስ፣ ልጄ ካለ እናቴ ብሎ ነገ ይመጣል። ጥሩ አድርጋ ልታሳድግ ልትንከባከበው ትፈርምና ትውሰደው። ከተከፈለ ሞተ ማለት ነው። አስከሬንማ ሕይወት አቅፍ ያለ ይሷለች። እኔ የምፈልገው ልጄ በሕይወት እንዲኖርልኝ ነው። እሷ ትውሰደው፣ እንዲከፈል አልፈልግም። ራስትም ንጉሱ ከመቀመጫው ብድግ አለና ልጇ የዚሽ ነው፣ ልጅሽን ውሰጂ፣ አንቺ ግን አስከሬንሽን ውሰጂና ቅበሪ። አያችሁት? ንጉሥ እንደዚህ ነው። ቆስጠንጢኖስ ደግሞ ምን አለ? እሺ ከሴት ጋር አደረ ነው የምትሉ አትናቴዎስ? ጥሩ ነው። 3 ጳጳስን አስቀምጧል። ተቀመጡ። መጣችና የትኛውን ነው አንቺ ጋር ያደረ ብላ ስትጠየቅ ሌላው እጇን አስቀመጠ። ሐሰት ሆነና አትናቴዎስ ቅድስናውን፣ ንጽህናውን፣ ድንግልናውን ይዞ ተጓዘ። በኢየሱስ ክርስቶስም እንደዚሁ የሐሰተኛ ምስክሮች መሰክሩ ነበር እና የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። የሚገርመው ነገር ሐሰትን እንዲመሰክሩ የሐሰት ምስክር ያስተምሯቸዋል። በሐሰት እንጀራ እንዲበሉ ወይም የሐሰት እንጀራ እንዲበሉ እንዲህ ብላችሁ ተናገሩ ብለው ያስተምሯቸዋል ማለት ነው። በኋላ ግን እነሱ ምንድን ነው ያሉት? ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት።
ሶስና ትዝ አትላችሁም? ሶስና ኢዮአቄም በነበረበት ዘመን ሶስት ጸሐፍት ናቸው። ንጉሱ ያገለግሉኛል ብሎ አስመጥቶ እንዲያገለግሉ ቢያደርጋቸው ጧትም ማታም ጫማዋን እያዩ እንደ ውሻ ይከታተሏት ነበር። ከዕለታት በአንድ ቀን ግን በበለስ ስር ስትታጠብ ሰራተኛ ሳሙና ረስታ ገብታ ልታመጣ ስገባ አጥሩን ዘጉና ከአንቺ ጋር መገናኘት እንፈልጋለን፣ እሺ ካልሽ ሰላም ትኖሪያለሽ፣ እምቢ ካልሽ ግን ከሌላ ወንድ ጋር አገኘና ብለን ስምንሽን እናጠፋና ክብርሽን እናወርደዋለን ሲለዋት፣ አይ እሺ ብላችሁ እግዚአብሔርን ማሳዘን ነው፣ ኃጢአት መስራት ነው። እምቢ በላችሁ ደግሞ መሞት ነው። እግዚአብሔርን አሳዝኜ ከእናንተ ጋር ከምደሰት እናንተን እምቢ ብዬ እግዚአብሔርን አስደስቼ ብሞት ይሻለኛል አለችና ስትጮህ አብረው ጮሁ። በኋላ ላይ ግን የሚገርመው ነገር ወደ አደባባይ ወስደው ወግረው ሊገሏት ሲሉ እግዚአብሔር ቅዱስ ሚካኤልን ዳንኤል አስብሎ አስመስሎ አመጣና የሐሰት ምስክሮችን አንዱ አቅርቦ ሲያስመሰክር አንዱ ግራምጣ ስል አለ፣ አንዱ ምንድነው ያለው እንዶድ ስል አለ፣ አንዱ ደግሞ ግራር ስል አለ። ሶስቱም ተለያዩ። ሶስና ቅድስናዋን አገኘች። እነሱ ግን መብረቅ ወረደና ፈጃቸው። የክፉ ምስክሮች በመጽሐፍ ቅዱስ ተቆጥሮ አይዘለቅም፣ አጭሩ ማለት ነው። የሐሰት ምስክሮችን አቆሙበት። እነርሱም ይህ ሰው ቤተ መቅደስ በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ። ምንድነው ያሉት? በቤተ መቅደስ ላይ እንዲሁም በኦሪት ላይ ሲናገር ስንሰማው ተዋል ነው። ምን ማለት ነው? የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ኦሪታችሁንም ይሽራል እያለ ሲናገር ሰማ ነው። ተዋል ነው፣ እምቢ አለን ብለው መሰከሩ ይላል። የሚገርመው ነገር የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል፣ በጆሮአችን በዓይናችንም አይተነዋል ብለው ድርቅ ብለው ቀሩ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ማንም? ቅዱስ እስጢፋኖስን ሲመለከቱት ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት ይላል። አየው ክብረ ሲጨምር ሊቀ ካህናቱም እውነት ነውን እንዲህ አልክ አለው። እርሱም እንዲህ አለ። ማን? ቅዱስ እስጢፋኖስ። ወንድሞቻችንና አባቶቻችን ስሙ፣ ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት ይላል። እግዚአብሔር አምላክ ለእኛ የሚገለጥለት አብርሃም ጻ ወተፈለጥ እማዝማዲከ አብርሃም ወዳጄ ውጣ ከካራን ወደማሳይህ ሀገር ሂድ፣ ከዘመዶች ተለይ አለው። እግዚአብሔር ይጠራል፣ እግዚአብሔር ያከብራል። እግዚአብሔር ያከበረው ማንኛውም ሊያዋርደው አይችልም። እውነትን መናገር ነው። አብርሃም እምነቱ ስራውም ጽድቅ ሆኖ ተቆጥሮለታል። ስራውና እምነቱ ተገናኝቶለታል። እምነቱም በስራው ስራውን በእምነቱ ገልጦታል። የክብር ባለቤት እግዚአብሔር ተገለጠለታል። ከሀገር ውጣ ከዘመዶችም ተለይ እኔ ወደማሳይህ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አመጣው። አብርሃምንም ከፍ ከፍ አደረገው። እግዚአብሔር ይጠራል፣ እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ከፍ ያደረገው ማዋረድ አይቻልም። ልትገሉ ትችላላችሁ፣ ነገር ግን በእግዚአብሔር ዘንድ ክብር አለ አላቸው። ከዚህም በኋላ የግዝረትን ስርዓት ሰጠው። በግዝረት ቃል ኪዳን አብርሃምና እግዚአብሔር እነሆ እኔ ቃል ኪዳኔን ከአንተ ጋር አስቀምጣለሁ፣ አንተ ደግሞ ልጆችን ግዝረት ትፈጽማለህ አለው። አብርሃም ፈጸመ። ይልቁንም ደግሞ የቃል ኪዳን ልጅ ይስሐቅን ሰጠው። የቃል ኪዳን ልጅ በወለደው ጊዜ በስምንተኛው ቀን ገዘረው። እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱ ልጆቹን ገዘረና የእግዚአብሔርን ቃል ኪዳን ይዘው ተጓዙ። የቀድሞ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበረ። በቃ አሁን አሳዳጅና ተሰዳጅ፣ እግዚአብሔርን የሚፈሩና የሚያከብሩና እግዚአብሔር የማይፈሩ ሰዎች በዓለም ላይ እንደቆዩና እንደኖሩ እያሳየ መጣ። የሚገርመው ነገር ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊት እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርንም በማስረዘም በሶሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው ብሎ ያቆመዋል። ምንድን ነው? ወንድሞቹ ተመቅተው ዮሴፍን ለ20 ብር ሸጡት። ወደ ግብፅ ወረደ። የሚዲያም ነጋዴዎች 10 ብር ጨምሮ በ30 ለጲጥፋራ ሸጡት። የጲጥፋራ ሚስት ከሰሰችው፣ ወደ ወህኒ ቤት ወረደ።
ከወህኒ ቤት ወደ ፈርዖን ገባ። ለፈርዖን ሕልምን አለመ። ከዚህ በኋላ የግብፅ ግብርና ሚኒስቴር ያደረገው። አያችሁ፣ እግዚአብሔርን ያመነው ሁሉ አሸናፊ እንጂ ተሸናፊ አይደለም። እንደው ለወንድሞቹ እነሆ መጠለያ ሆናቸው ይላል። ከዛ በኋላ ድምፁን የሚገርመው ነገር ከፍ አድርጎ ይመሰክር ጀመረ። አዎ ምንድን ነው ያለው? ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑ፣ አዎ አይነ ልቡናችሁ የታወረ እዝነ ልቡናችሁ የደነቆረ አንገተ ደንዳኖች ናችሁ አላቸው ይላል። ይህንን ቃል የሚናገር ማን አለ? ይህን የተናገረ ቅዱስ እስጢፋኖስ ነው ማለት ነው። አዎ እናንተ አንገተ ደንዳኖች ናችሁ አላቸው። አዎ አንገተ ደንዳኖች ናችሁ። ይህንን ተናገረ። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ። አዎ የሚገርመው ነገር ልባቸው ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ ይላል። እነሆም ሰማይ ተከፈተ፣ አንድም ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለና መመስከር ጀመረ። ጆሮአቸውን ይዘው በታላቅ ድምፅ ጮሁ፣ በአንድነትም ወተቱት። አንድ ላይ ሆነው አስረው ወተቱት። የሚገርም ነገር ነው። እየወተቱም ከከተማ ወደ ውጭ አውጥተው በደንጃ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባለው ጎልማሳ ልጅ ያስጠብቁ ነበር አለ። ለዚህ ነው ቅዱስ ጳውሎስ በእስጢፋኖስ ሞት አብሮ ነበረ ተብሎ የሚነገረው ለዚህ ነው። እውነትም ነው። እሱም ራሱ መስክሯል። አዎ ያቃጠለውን ቤተ መቅደስ፣ ያሳደዳቸውን ምዕመናን፣ የገደላቸውን፣ ያቃጠለውን መጻሕፍት፣ ያቃጠላቸውን ቤተ መጻሕፍቶች ሁሉንም መስክሯል። ከንስሐ በኋላ ማለት ነው። ጌታዬ ኢየሱስ ክርስቶስ ወይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። እዚህ ላይ ነው ርዕሳችን እንግዲህ ዕብራውያን 11:37 ላይ በድንጋይ ይወገሩታል አለ። እስጢፋኖስን ምንድን ነው ያለው? አሁን ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ነው ያለው። ይህን እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። አያችሁት? ዘለፍለፍ ባለ ጊዜ ድምፁን ከፍ ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው አለና መጸለይ ጀመረ ይላል። ግን ምን ብሏል? የነሱ አካሄድና የነሱ ስራ መልካምን እንዳልሆነ ይልቁንም ኦሪትንም ተቀበሉ እንጂ ኦሪትን እየፈጸሟት እንዳይደለ ይልቁንም በአባቶቻቸው የሰሩት ስራ ዛሬም በልጆቹ እየተደገመ እንደሆነ እግዚአብሔርን ራሱን ወደዚህ ዓለም ቢመጣ ጠልተው ሰቅለው እንደገደሉት እሱ ደግሞ አዎ የአምላኩን ፊት ለፊቱ እያየ እንደሆነ ይነግራቸው ነበር። እነሱ ግን አልሰሙትም። ለዚህ ነው ቦዘ ቀተሉ፣ አዎ የገደሉት አለ፣ ወቦዘ ወገሩ የወገሩት አለ፣ በመጋዝ የተረተሩት አለ፣ በጅራፍ የገረፉት አለ፣ በእሳት ያቃጠሉት አለ። እነሱ ግን ጌታ በተናገረው መልኩ ዮሐንስ ወንጌል 15 ላይ አዎ ዓለም አዎ እነሆ ጠልታችኋለችና ከዓለሙ ስላልሆናችሁ፣ ከዓለሙ ብትሆኑ ዓለም የራሱ የሆነው ይወዳል። ስለዚህ ከዓለም ጠራኋችሁ እንጂ ዓለማውያን አይደላችሁም። ከዓለም መረጥኳችሁ እንጂ እናንተ ዓለምን አልወደዳችሁም። ከዓለም ስላልሆናችሁ ዓለሙ ይጠላችኋል፣ ይገላችኋል። ነገር ግን አዎ እነሆ ዋጋችሁ በእኔ ዘንድ አለ። አዎ ይህንን ቃል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ቃል የገባላቸው። ሁለት ጥቅስ እንመልከትና እንጨርሰው። ከመ ኢይበልዑነ አሕዛብ አይቴ ውእቱ አምላኮሙ በቀለ ደሞሙ ለአግብርቲከ ዘተክወ ይብአ ቅድሜከ ገአሮሙ ለሙቁሃን መዝሙር 78 ቁጥር 10 ላይ አሕዛብ አምላካቸው ወዴት አለ እንዳይሉ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። ተመልከት፣ አዎ ተመልከት።
አሌለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት። ኢየሩሳሌም ሆይ ወዮልሽ፣ ነቢያት አበይተ ነቢያት ደቂቀ ነቢያትን የገደልሽ፣ ያሳደርሽ፣ ሐዋርያትንም ደግሞ እንደዚሁ የወገርሽ፣ በሰይፍ ያስቆረጥሽ፣ ደማቸውን ያፈሰስሽ፣ በእሳት ያቃጠልሽ፣ በፈላ ውሃ የጨመርሽ፣ በመርዝ ያስገደልሽ፣ በእባብ ያስነደፍሽ ኢየሩሳሌም ተትቀትልዮ ለነቢያት ወትወግርዮሙ ለሐዋርያት ሚመጠን ዘተከወ። ከአቤል ጀምሮ እስከ ዘካርያስ፣ ከዘካርያስ ጀምሮ እስከ ዛሬ ድረስ የፈሰሰው ደም እንዴት ሊቆጠር ይችላል? እንዴት ይቆጠራል? ይህንን በቀል በአንቺ ላይ ይመጣል ተብሎ አስቀድሞ ተነግሯል። ዛሬም ይሄ እንደ ኢየሩሳሌም በኢየሩሳሌም፣ እንደ ኢትዮጵያ በኢትዮጵያ፣ እንደ አፍሪካ በአፍሪካ፣ እንደ አውሮፓ በአውሮፓ፣ በሁሉም በዓለም ይሄ ሃይማኖት መከራ እንደቀጠለ ነው። አሁንም ይቀጥላል። ሃይማኖት ስለሆነ ይቀጥላል። ሰማዕትነት የሚቋረጥ አይደለም። ጽድቅ የሚቋጠር አይደለም። የሚቋረጥ ነገር አይደለም። መጨረሻው ግን መዝሙር 20 ቁጥር 3 ላይ የመጨረሻውን እንዲህ ይለናል። ምን ይላል? እስመ በበጻሕኮ በበረከት ሰናይ አንበርከ አክሊለ ዲበ ርእሱ። በበጎ በረከት ደርሰህለታልና ከክብር ወይም የክብር ዕንቁ የሆነ ዘውድን በራሱ ላይ አንወርህ ይላል። ይህንም ቅዱስ ጳውሎስም ተናግሮታል። ምንድን ነው ያለው? ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁኝ፣ እንዲሁም ደግሞ ሩጫዬን ጨርሻለሁ። ለዚህም እውነተኛ ፈራሽ ከሆነው ከእግዚአብሔር የክብር አክሊል አገኛለሁ ብሎ ቅዱስ ጳውሎስ ተናግሯል። የቅዱስ እስጢፋኖስ የዕረፍት በዓሉ ጥር 1 ቀን ነውና ለዚህን ቀን እንኳን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ወስብሐት ለእግዚአብሔር።